ስለታውጥተካ እንዳይሉ ሁለት ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስነቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መጠቅ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶን መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበረ። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስና ጉን እንትና ይበሉኝ። እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ እጫናለሁ። እሺ ቅር እንዳይልክ፣ ያው ቅርም ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሐምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ እናንተ በሰዓቱ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መጣ ወጋችኝ የሚለውን ነገር እኔ አልቀበልህም። እሺ ሐምዛ ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበሩ። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17,000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም። እዛ ቦታ ላይ ልትዝናኑ ስትሄዱ እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። እራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገው ነው ይሄንን በደል የፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ። ለሁለታችሁም አልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስህተት ነው፣ ባለጌ ነክ። ገባህ ሐምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነክ። የድምጽም የምንም መረጃ አለ ብለን አንለድፍብም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁ። እንኳን ህዝቡ እኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው። ሳሪ ያለሽ ሳሪ እሺ ቢፍቱ የምጠይቂያቸው ጥያቄ ጠይቂያቸው። አይ ንግስት ማውራት ትፈልጋለች። ንግስትን ያስቀድሚያት ነው። ኦኬ ታውራና እኔ ቀጥዬ እንትን እላለሁ። ሰላም። እሺ ንግስት ቀጥ ማሪ። እሺ መሲ አመሰግናለሁ። ሐምዛ ጋፊን ቀባሲን ጋፈጣና ለቢስታ አንተማ አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል። የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት
አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት። ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋል ነው። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተህ መሄድ ነበረብህ። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይህን ልቀጠቅጣቻልክ? የተጣላ ነው እኔና አስቴር ነን ብለሃል። ኦኬ መጠየቅሽ ጥሩ ነው። ከአስቴር ከጓደኛዋ ጋር አፍ ለአፍ ነው እየተጨቃጨቀን ያለው፣ አልተመሳጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው ልጅም እንዳለ እንደዛ ስትወጋኝ ደሞ ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛ ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወገኝ ስትወጫጭቀኝ እኔም ደግሞ ሳይደነገጥኩኝና መተዋት ማለት ነው። ያለው ነገር ምንም የተጨመረም ቀነስም የለም። ያው ነው፣ ይሄ ነው በስ። አንዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጭ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ጸጉሯን ያዝከው፣ ጸጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጭ ነበረች። ጓደኛ ውጭ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጭ ነበረች። ከእሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጨቅ እሳን ነው የመጣኋት። በቃ ደግሞ ሳይ በስ እንጂ ሌላ ነገር የለም። ሌላ ኖ አስቴር ጋፍቶሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ጸጉሯን የነቀለው። ሰማይ ጸጉሯን እንጂ ጸጉሯን ነቀልተው አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። እዛን እኔ ደግሞ ሳይደነገጥኩኝና ሲያገላጉኝ ምናምን እኔ ወደ ውጭ ልጅቷን መጣኋት። አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም እየጠጣ ነው እኮ። እስቲራ ውስጥ እኮ ብዙ ሰው ያለው ከእናንተ ውጭ ብዙ ማዕት ሰው ነው እስቲራ ውስጥ የሚዝና ነው አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎቹ የሉም? አገላጋይ የለም? እስክትነቅላት እዛ ድረስ እና አገላግሉም። ህግ የለም፣ አይደወልም። በዛ ሰዓት እኔም ደግሞ ታቼ እሷም ስትወጋኝ እየተጣላ ስለሆነ ማንም ደውለን ምናምን ያስታወሰ የለም። እኔም ልጆች ስደነግጥ ደሜ እንደዛ ልጅቷን ስመታት ከዛ ልጆቹ ወሰዱኝና ሆስፒታል አደረሱኝ ማለት ነው። መሲ እዚህ ጋር እሙዬ መረጃው አላት ያለውን ከግራ ቀኝ የሚለውን ነገር ለመጨረሻ ጊዜ ከሷ እንስማና እኔ የተረዳሁትን ነገርና ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ደግሞ ከነሱ ኋላ ሄዳ ያሰባሰበችውን ትንገረን፣ እድሉን እንስጣል። እሙዬ አለሽ? እሙዬ እሙ መስዬ በአንዴ ሳሪ የምጠይቃቸውን ጥያቄ ሳሪ እንትበላቸው። ሳሪ ሚውትሽን ክፈቺ። ሳሪ ኦኬ እሺ። እሙ ቀጥይ። ጆከር የለም፣ ሼር አረኩልት እኮ ተኝቶ ነው መሰለኝ። የለም። እሺ እሙ ተናገሪ። እሺ መስዬ፣ አሁን ማለት ነው እነሱ ሁላቸው ማለት ነው አካሄዳቸው ከመጀመሪያም ልክ ያልሆነ አካሄድ ነው የሄዱት። በህግ መልክም በፖሊስም
ኤምባሲም ድርጊቱን እኮ ሰምቶታል፣ አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ አገር እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞትስ ይች ልጅ ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለእነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸውም እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሀምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ሕክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የእሱ በደልና የእሱ ምት እና የእሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለእነሱ ፋይዳ አይኖረውም። ስለዚህ ሀምዛም የሚለው እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን የቆም ነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል፣ ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ቢመልሱ ነው፣ በሰላም ቢያወርዱ ነው የሚሻለው። እኔ የዘርና ሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ። እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድም ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይህ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው አደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለእነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን፣ የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ ሩጡልን፣ ያዙልን፣ ድረሱልን አትበሉን። ይሄ ቦታ ማን ነው? እኔ ራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆንሽ ነው አሉኝ። እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣውና እባካችሁ ስትሄዱ ቦታችሁን ወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና መደባደቡ የዚህን ያህል መጎዳዳቱ ምንስ አመጣው?
ምንስ አስፈለገ? ስለዚህ መብታችሁን እና ግዴታችሁ ላይ አገራችሁ ላይ ያለውን ነገር እዚህ አምጥታችሁ አታድርጉ። እዚህ ህግና ስርዓት አለ፣ ሸሪያ አለ። ሸሪያው ምናምን እንዴት እንደሚተዳደር ታውቁታላችሁ። ለእናንተ ምንም የተደበቀ ነገር የለም። አሁንም ከዘርና ከሃይማኖት ከምናምን ወጥታችሁ ሰላም ፍጠሩ። አንተም የሆነ ነገር ማድረግ ያለብህን ነገር እንደ ህዝብ እዚህ 15,000 ምናምን ህዝብ አለ። ህዝቡ ይፍረዳ። 15,000 ህዝብ አለ። ህዝቡ የሚለውን ስሙና መካስ ካለባት ካሳት። የተጎዳችሁ ተጎድታለች። ከአንተ የበለጠ እሷ ተጎድታለች። አንተን ብትጎዳም እሷም ተጎድታለች። እና ሰላም ብትፈጥሩ ነው ለእናንተ ለሁላችሁም የሚጠቅማችሁ ነው ምላችሁ። መስዬ እንግዲህ ይሄ ነው የምለው። እኔ ሌላ ምንም ልላችሁ አልችልም። ምክንያቱም የሄዱበት መንገድ የሁላቸውም ጠግበን ነው የገባ ነው ብሏል እኮ። ስለዚህ እሳት ሆነው ነው የገቡት። የሚያደርጉትን አያውቁትም። ከጭንቅላታቸው ቁጥጥር ውጭ ናቸው ሁላቸው። ስለዚህ እዚህ ጋር ልቅ አሁን ሌላውን ነገር ተውትና ሌላም ነገር ህግ ሄዶ እናንተም ሌላ ችግር ውስጥ ከምገቡ ወንድማማቾች እህታማቾች ናችሁ። በቃ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ሰላም ፍጠሩ ነው የምለው። እኔ ሌላ ምንም እምላቸው ነገር የለም። እና ሁሉም ቦታ የነሱ የነበሩበትን ቦታ ሰምቼዋለሁ። የህግ አካላትን ማውርቻለሁ። ባሲም ነገሩን ያውቀው ባሴ የመለሰላት ነገር አለ። ለሷም ሰምቼዋለሁ እሱን ሁላ። ስለዚህ ለነሱ የሚጠቅም ነገር አይደለም። በህግ ከሄዱ ራሳቸውን ነው የሚጎዱት። ስለዚህ ሰላም እንዲፈጥሩ እናንተ እንትን በሏቸው ነው የምለው መስዬ። ኦኬ እኔ አንድ ነገር ልናገር መሲ፣ የኔን ውሳኔና ሀሳብ የተረዳሁትን ልናገር። በመጀመሪያ ታች ያላችሁ 15 ሺዎችም ይሄ የሚመለከታችሁም የኔን አነጋገር ስህተት ካለው እንደ ግል ሀሳብ ውሰዱት። ምናልባት ከበድ የሚል ነገር ልናገር ስለሆነ ተዘጋጁ። አሁን ከተነገረው ንግግር ውስጥ አራቱም የእልህ ባህሪና የምን ታመጣላችሁ አይነት ባህሪ እንዳለባቸው ፊት ለፊት ያሳውቃል ንግግሮቻቸውም። ሀምዛ እኛ ጋር ሲመጣ አሁን ሳይለንት ሆኗል። ኡርጂ ያሳየው ባህሪ አለ። እህቶቻችን ደግሞ የሚያሳዩት ባህሪ አለ። አስቴር እዛ ጋር ትንሽ የተረጋጋች ነች። የተደበደበችዋ ደግሞ ትንሽ ሞቅ ያለ ባህሪ አላት። ሲጀመር እዛ ቦታ ሲኬድ በመጀመሪያ ደረጃ እንዳሉትም ለቅደስ አይደለም። መጠጥ አለ። ወንድ ስትሆኝ እንደ ወንድ ባህሪ፣ ሴት ሆናችሁ ማታውቁትን ነገር ምነግራችሁ። ሁለት ሆነው ሲመጡ እኛም ሁለት ሆነን የምንጠብቃቸው ከሆነ ከመጠጥ በኋላ ምን እንደሚፈለግ ይታወቃል። መቼም እህቶቼ አይደሉም። ይቅርታ አሰማለሁ። መሲ እኔ ሎርድ ነው በማይመች ቦታ ነኝ። ሰላም ብያለሁ። እሰማለሁ። እንዴት አለው? አይ እኔ አሁን በመጀመሪያ ሀምዛ ፋሻውን ይፍታና ያሳይ ለህዝብ። ተጎድቻለሁ እያለ አይደለ? ፋሻውን ፈቶ በትልቁ አድርጌውና ያሳይ። ሌላው አሁን ስታወራ የሰማሁት ወደ ህግ ከተሄደ ይታሰራሉ ምናምን። እነዚህ ሰዎች ታስረው ዋጋቸውን እንዲያገኙ አይደል እንደሚፈለገው የሚታሰሩት እኮ እነሱ ብቻ አንዴ ራስ የሚታሰሩት እሷም ሁሉም ናቸው አንድ ላይ እዛ ቦታ ጋር በመገኘታቸው ብቻ አንደኛ የሳውዲ ህግ ይጠይቃቸዋል። ሁሉንም ነው የሚታሰረው። እኛ እሷን ሴቭ ለማድረግ ስንል ትታሰር። እሷን መታሰር ካለባት ማህፀኗን ሁሉ ሳይቀር በእርግጫ በቦክስ እንደዛ ይችል ልጅ እንዳልሆነ አድርገው ምንድን ነው አሁን እንዳይታሰሩ እየተከለከለ ያሉ? ለምንድን ነው? በቃ እሷን መታሰር ካለባት እዛ ቦታ በመገኘቷ ትታሰር፣ አትገደልም መቼም አይደል? አሁን አረኑ ምን በጣም ነው ግራ የገባኝ። ቢሆንስ እንደዚህ አበላሽተዋት በጣም ነው የሚያሳዝነው። እኛ በነገራችን